የንግድ ቤት አይደለም። ጸሎት የሚጸለይበት፣ ምስጋና የሚቀርብበት፣ መስዋዕት የሚቀርብበት፣ ከእግዚአብሔር ጋር የምንታረቅበት ቤት ነበረ። ይህን ተግባር ተዉት። በዚህ በትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ የሚናገረው ቃል አለ። ይህ ስፍራ የሰላም ቤት ነው፣ በዚህ ስፍራ ሰላሜን እሰጣችኋለሁ ባለበት ስፍራ በሰላም ስፍራ ሁከት ሆነ፣ ረብሻ ሆነ፣ ጫጫታ ሆነ። በዚህ አዘነ። ቤቱን ሲያረክሱት፣ ለሌላ ተግባር ሲያውሉት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አዘነ፣ ለቤቱ ቀና። የቤት ቅናት በልታኛለች ያለው ቃል ተፈጸመ። ክርስቲያኖች ቤተ መቅደስ ሲረክስ፣ የአሕዛብ መነገጃ ሲሆን፣ ሌሎች ሰዎች የማይገባቸው ሲገቡበት ልንቀና ይገባል። በኋላ እንመጣበታለን። እንዲህ ነው የሚለው በዚህ በትንቢተ ኤርምያስ ምዕራፍ 32 ቁጥር 34 ላይ የእግዚአብሔር ቃል ስለዚህ ነገር እንዲህ ይለናል። ትንቢተ ኤርምያስ ምዕራፍ 32 ቁጥር 34 ላይ እግዚአብሔር ቃል እንዲህ ይላል፣ ያረክሱትም ዘንድ ይላል ስሜ በተጠራበት ቤት ውስጥ ርኩሰታቸውን አኖሩ። የእግዚአብሔር ስም አብ፣ ወልድ፣ መንፈስ ቅዱስ የሚለው ስሙ በተጠራበት ቤት ውስጥ ያረክሱ ዘንድ ርኩሰታቸውን አኖሩ። ርኩሰታቸውን ከማኖር እግዚአብሔር ይሰውረን። በዚህ ነው በዚህ ቤተ ምኵራብ በዚህ ቤተ መቅደስ አርክሰው ሲያይ አዘነ። ልበ አምላክ ቅዱስ ዳዊት እንዳለው በትንቢት የቤተ ቅናት በልታኛለች እንዳለው መዝሙር 68 ቁጥር 9 ላይ የቤቱ ቅናት ሊበላን ይገባል። በጎ መልካም ቅናት ቤተ መቅደሱ ሲፈርስ፣ አሕዛብ ሲነግዱበት፣ ክፉዎች ሲገቡበት፣ ተኩላዎች ሲገቡበት ልንቀና የሚገባ ነው። በዚህ ቀና። ይሄ ለጊዜው በገጸ ንባብ የተጻፈ በዛ ጊዜ የተፈጸመ ታሪክ ነው። የዛሬ 2000 ዓመት ገደማ አካባቢ ማለት ነው። አሁን ብዙዎች ይህን ታሪክ እንሰማለን። ቅድስት ቤተ ክርስቲያናችንም በዚህ ሳምንት በምኵራብ የተፈጸመው ታሪክ እንዲነበብ ታደርጋለች። አንብበን ከንፈር እንድምንጥ አይደለም። ከዚህ ገጸ ንባብ ምን እንማራለን? በየዘመኑ የምንነሳ ክርስቲያኖች ምንድነው የምንማረው? ምንድነው ሚስጥሩ የሚለውን ልናስተውል ይገባል። የመጀመሪያው በፋሲካ በዓል የአይሁድ ፋሲካ ቀርቦ ነበርና ወደ መቅደስ ሲወጣ ወደ መቅደስ ሲገባ ሲነግዱበት፣ ሲለውጡ፣ ሲሸጡ አገኘ ማለት ምን ማለት ነው? በሬ፣ ወይፈን፣ ጊደሩን አገኘ። በጉን፣ ፍየሉን፣ እርግቡን ሲሸጡ አገኘ። እህሉን ሲሸጡ አገኘ። ከዚህ በኋላ ማለት ነው ምስጢሩ። ከዚህ በኋላ በአዲስ ኪዳኗ ቤተ ክርስቲያን በአዲስ ኪዳኑ መቅደስ የበሬና የወይፈን የጊደርና የላም የበግና የፍየል እጉለ እርግብ ዘውቀ ማነቅ የእህል ቁርባን አይሰዋም። የኔ ሥጋና ደም ነው የሚፈሰው። እውነተኛው አማናዊ በግ ለሰው ልጆች ለኃጢአታቸው ስርየት የሚሆነው እኔ ነኝ ሲል ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ መጥምቀ መለኮት ቅዱስ ዮሐንስ አምላካችን ኢየሱስ ክርስቶስን ባየ ጊዜ ምን አለ ይላል? ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ እውነተኛው በግ፣ የዓለምን ኃጢአት ሁሉ የሚያስወግድ ስለ ሰው ልጆች በቀራንዮ አደባባይ እርቃኑን የዋለው ደሙን ያፈሰሰው አምላካችን ኢየሱስ ክርስቶስ ነው። ይህ ስብ አይጤስም፣ መስዋዕት አይቀርብም፣ ደም አይፈስም የእንስሳት ከዚህ በኋላ የኔ ነው ሲል ነው። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን አለ ክርስቶስ ተሰቅሎልናል፣ ሞቶልናል ይላል። አሁን አዲሱ ፋሲካ እኔ ነኝ ሲል ነው። በክርስቶስ ደም ሄዳን ነው። በበግ አይደለም፣ በፍየል አይደለም፣ በእጉለ እርግብ አይደለም፣ በእህል ቁርባን አይደለም፣ በበሬ አይደለም፣ በልጁ በኢየሱስ ክርስቶስ ደም ነው ድህነትን ያገኘ ነው። ቅዱስ ዮሐንስ ምን አለ በመልእክቱ በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በክርስቶስ ደም ነው ከኃጢአት ሁሉ የነጻ ነው።
ስለዚህ ነው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ከዚህ በኋላ የኦሪቱ መስዋዕት አልፏል። በአዲስ ኪዳን እኔ ነኝ መስዋዕት የምሆናችሁ ሲል ቤተ መቅደሱ ምን አደረገው? አጸዳው ማለት ነው። ይሄ አንደኛው ምስጢር ነው። ሁለተኛው ቤተ መቅደሱን የማንጻቱ ሻጮች፣ ለዋጮች፣ ነጋዴዎችን ማውጣቱ ስለ ሰው ልጆች ነው። ዲያብሎስ ልቦናችንን ገበጥ አድርጎ መነገጃ አድርጎ ለ5500 ዘመን የራሱ የንግድ ቤት አድርጎት ነበር። ኃጢአትን ይሸጣል፣ ኃጢአትን ይለውጣል፣ ይነግድበት ነበር። የክርስቲያኖችን የእግዚአብሔር ልጆችን ልቦና፣ አይምሮ፣ ሰውነት፣ አካል ተቆጣጥሮ መነገጃ፣ የኃጢአት መነገጃ አድርጎት ነበር። ይበቃል፣ ከዚህ በኋላ ሰይጣን አይሰልጥንባችሁ ሲለን ነው። ምክንያቱም እዛ ቤተ መቅደስ ገባና ሲነግዱ አገኘ ማለት እኛም የእግዚአብሔር ሰዎች፣ የእግዚአብሔር ልጆች፣ ይኸው የእግዚአብሔር ምኖች ነን፣ መቅደሶች ስለሆነን ማለት ነው። በቅድስት ቤተክርስቲያን አስተምሮ መቅደስ ወይም ቤተክርስቲያን የሚባለው 3 ነገር ነው። 1 ራሱ ስርዓት አምልኮ የሚፈጸምበት ህንፃ ቤተክርስቲያኑ፣ 2 የክርስቲያኖች ስብስብ ዩኒቲ፣ ህብረት፣ አንድነት፣ 3 እያንዳንዱ ክርስቲያን ያው የእግዚአብሔር ህንፃ ነው። አሁን ቤተክርስቲያን ቢነገድበት ሹካና ማንኪያ ጭልፋ የሆነ የንግድ ሴንተር ቢሆን ብዙዎቻችን እንቆጣለን። ልክ በዛው ልክ የክርስቲያንም ልቦና ለቅዱሳት መጽሐፍት፣ ለጾም፣ ለጸሎት የሚገዛ እንጂ ለዚህ ዓለም እንዲገዛ የተፈቀደ አይደለም። እኛ ያው የእግዚአብሔር ህንፃዊ ስለሆንን ህንፃ እግዚአብሔር ነን ይላል ቅዱስ ጳውሎስ። እንዲህ ነው የሚለው በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እንዲህ ተደርጎ ተጽፎልናል። የእግዚአብሔር ህንፃዎች ናችሁ። ያንን ህንፃ ካነጻው እንዳይሸጥበት ካደረገ በልቦናችን ኃጢአት እንዳይሸጥ፣ ዝሙት እንዳይሸጥ፣ ሰይጣን እንዳይነግስበት ሲከላከል ነው። የእግዚአብሔር ህንፃዎች ናችሁ ይላል። ያው እግዚአብሔር ቤተ መቅደሶች ነን። ማንም ሊያፈርስን፣ ማንም ሊያድርብን፣ ማንም ሴኩላር የሆነው ዓለማዊ አስተሳሰብ ሸቀጡን በክርስቲያን ልቦና ሊያሳድር አይገባው። በክርስቲያን ልቦና የሚያድረው የእግዚአብሔር ቃል ብቻ ነው። እንዲህ ነው የሚለን አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ጀምሮ እንዲህ የሚል ቃል ተጽፏል። የእግዚአብሔር ቤተ መቅደስ ስለመሆናችን ይኸው የእግዚአብሔር ቤተ መቅደስ ናችሁ ይላል። እንዲህ ነው የሚለው ወይስ አለ ሥጋችሁ ይላል ቅዱስ ጳውሎስ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? ምን እንደሆናችሁ? ቤተ መቅደስ እንደሆናችሁ በዋጋ ተገዝታችኋል። በደም ዋጋ የተገዛን ሥጋውን ቆርሶ ደሙን አፍስሶ የገዛን ያው የእግዚአብሔር ቤተ መቅደሶች ነን። ልንረክስ አይገባም። እነርሱ ግን በልቦናቸው ሰልጥኖ ሲያይ ለ5500 ዘመን ከልቦናቸው አስወገደ፣ አስወጣ፣ አነጻ፣ በደሙ አጠበን ማለት ነው። ይህን ሲፈጽም ነው ክርስቲያኖች ይኸው የእግዚአብሔር ምኖች ነን፣ ቤቶች ነን፣ ቤተ መቅደሶች ነን። ይሄንን ሁለቱም ምስጢር በጥንቃቄ ማየት ይገባል። ሌላኛው የመጨረሻው የምንመለከተው እሺ የሚስጥሩ ነው። ያ ታሪኩ ነው ያለ። ዛሬ ያለችው ቤተ ክርስቲያንስ፣ ዛሬ ያለው መቅደሱስ፣ 1 ህንፃ መቅደሱ፣ ህንፃ ቤተ ክርስቲያኑ፣ 2 እያንዳንዳችን የእግዚአብሔር ህንፃዎች ነን። ምን እያደረግን ነው? በቤተ መቅደሱ ዛሬስ ንግድ የለም ወይ? ለግል ጥቅማቸው የተሰገሰጉ ግንባራቸው ላይ አልተጻፈ፣ መለየት አይቻልም። መንፈሳዊ የሚመስሉ መንፈሳውያን ያልሆኑ፣ ስጋውያን ክርስቲያን የሚመስሉ ክርስቲያን ያልሆኑ ብዙዎች ገብተዋል። ምን አለ ቅዱሱ ይሁዳ ከቁጥር 3 ጀምሮ ሲጽፍ ቁጥር 4 ላይ ኃይለ ቃሉ አለ። አንድ ላይ ላንብበው። ወዳጆቼ ሆይ ይላል ስለምንካፈለውና ስለ መዳናችን ልጽፍላችሁ እጅግ ተክቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይልና ምን ይላል ቀጥሎ ቁጥር 4 ላይ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሾልከው ገብተዋል። የት ሾላኮች አሉ? ወደ ቤተ መቅደሱ ገብተው የሚያሳስቱ
ዘረኝነትን የሚረጩ ፖለቲካን የሚያስተላልፉ ወንጌሉን ትተው ወንጌል የሚያስተምሩ ሾልከው ይገባሉ። በዛ ዘመን ንግድ እንደሆነ ዛሬም ለንግድ የሚገባሉ፣ ሊገሰጹ ይገባል። መምህራን፣ የቤተክርስቲያን አስተዳዳሪዎች፣ የቤተክርስቲያን አባቶች ልክ አይደለም ዜማው፣ ስርዓቱ፣ መዝሙሩ፣ ትምህርቱ ኦርቶዶክሳዊውን። ዛሬ በየጠበሉ ቦታ ስንት ንግድ አለ እኮ። ዛሬ ንግዱ ተስፋፍቷል። የግል አድርገው የሚነግዱ ከኦርቶዶክሳዊት ቀኖና ስርዓት ውጪ ብዙዎች አሉ። ሌባው እኮ ገብቷል አለ። ሌባው ከሐዋርያት መካከል ምን ነበረ? አንዱ ሌባ ይሁዳ ነበረ። ከናንተ አንዱ ሌባ ነው አለ። ሾልከው እየገቡ ነው መናፍቃንና ታድሶ ሊያረክሷት። በዚህ ልናዝን ይገባል። ሌባው አለ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ይላል ስለሌላ አይመጣም። ሌባ የተባለ ዲያብሎስ ሊያጠፋ በኃጢአት ቢላዋ፣ በዘረኝነት ቢላዋ፣ በፖለቲካ ቢላዋ ቤተክርስቲያንን ሊሰነጣጥቅ ሊያጠፋ መጥቷል። በርትተን ልንጸልይ ይገባል። በርትተን ወደ አምላካችን ልንጮህ የሚገባ ልንቀና፣ ክርስቲያኖች እንዳይጠፉ በክርስቲያን ልቦና ዘረኝነት አድሮ፣ ቋንቋ አድሮ፣ ፖለቲካ አድሮ ላይ ቤት እታች ቤት ቋንቋሽ ወንዝሽ ተብሎ እየተከፈልን ነው። በክርስቲያን ልቦና ውስጥ ንግድ ገብቷል። ይህን እንዲያርቅልን በርትተን መጸለይ አለብን። በትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ የእግዚአብሔር ቃል እንዲህ ይላል፣ የእግዚአብሔርን ሥራ ይላል በቸልታ የሚያደርግ የተረገመ ይሁን። ቸልታ ምን ይሆናል? ከነጫማ ብገባስ፣ አቋርጬ ቅዳሴው ሰዓት ብገባስ፣ ጸበሉን በሳንቲም ብሸጠውስ፣ ቅባ ቅዱሱን ብቸበችበውስ ካለ የሚናገረው ከሌለ እሱም በትዕቢት ካደረገው ቅጣት አለው። በቸልታ የሚያደርግ የተረገመ ይሁን ይላል። እንደ አይሁድ አናርክሰው፣ እንደ ምኵራቡ ቤት አናርክሰው። አምላክ ሲመጣ ረክሶ እንዳገኘው እንዳይሆን ልንጠነቀቅ ይገባል። አንድ ሁለት ቃል ላንሳና የዛሬው ትምህርታችንን እንጠቀልላለን። ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 22 ላይ ፊቴን ከእነርሱ ዘንድ እመልሳለሁ፣ ምስጢሬንም ያረክሳሉ፣ ወንበዴዎችም ይገቡባታል፣ ያረክሱማታል ይላል። ገብተው ያረከሷት ስለሆነ ልንጠነቀቅ ይገባል። የእግዚአብሔር ቤት የጸሎት ቤት ነች። የእግዚአብሔር ቤት የፈውስ ቤት ነው። የእግዚአብሔር ቤት የሰላም ቤት ነው። ቤቱ የበረከት ቤት ነው። ቅዱስ ዳዊት እንዳለው በመዝሙር 64 ላይ እንደተጻፈው ከቤት በረከትን እንጠግባለን እንዳለው፣ ቤተ መቅደስ ድንቅ ነው ሕጹብ ነው እንዳለው የዜማውን፣ የቅዳሴውን፣ የማህሌቱን፣ የሰዓታቱን፣ የኪዳኑን፣ የወንጌሉን በረከት የምንጠግብበት እንጂ መክሰፍትን የምናጭድበት አይደለም። ስለዚህ ክርስቲያኖች ቤተ ክርስቲያኑ ቤተ ልቦናችንን በመንፈሳዊ ስርዓት ልንቃኘው፣ መንፈሳዊ ሆኖ እውነተኛ ቅዱስ ሆኖ ሊታነጽ ይገባል። መንፈሳዊ ቤት ሆናችሁ ይላል ተሰሩ ይላል ሊቀ ሐዋርያት ቅዱስ ጴጥሮስ ነው። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ መንፈሳዊ ቤት ለመሆን ተሰሩ። መንፈሳዊ ቤት ሆነው ተሰርተው ስጋዊ ቤት ይሆናሉ። ዘማሪ ሆነው ተፈጥረው ዘፋኝ ይሆናሉ። መንፈሳዊ ቤት ሆናችሁ ተሰሩ። በአንድነት ለመኖር ተፈጥረው በዘረኝነት በጎጥ በወንዝ የተከፈሉ አንድ መሆን ሲገባን ከመንፈሳዊነት ወጥተን እኮ ነው። በመንፈሳዊ ብናይ እኮ አንድ እኮ ነን። አባታችን አዳም ነው፣ ዝቅ ሲል ደግሞ የኖህ ልጆች ነን፣ አንድ ነን። መንፈሳዊ ቤት ሆነን ከተሰራ የዓለም ፖለቲካ፣ የዓለም ሸቀጥ፣ የዓለም አስተሳሰብ ድል አያደርገንም። መንፈሳዊ ቤት ሆነን እንድንሰራ እግዚአብሔር በቸርነቱ ይርዳን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ጸሎት፣ ምልጃ፣ ጠባቂነት አይለየን። ይቆየን።